ተጀመረ አዎ ተጀመረ ሳር ቤት ላይ የቴምር ሪል ስቴት አፓርትመንት ሽያጭ ተጀመረ ሊያውም ከ35 በመቶ ቅናሽ ጋር ባንዴ ለሚከፍሉ ደንበኞች ባለ 2 መኝታ 80 ካሬ በ5.7 ሚሊዮን ብር ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር አሊያም 20 በመቶ ብቻ ከፍለው ቀሪውን በግንባታው ሂደት የሚከፍሉበት ቤቶን በ30 ወራት በታማኝነት ያለ ሐሳብ የሚረከቡበት ለበለጠ መረጃ ታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት ከቤተሰብ በላይ። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦች? ሁሉ መልካም ሁሉ ሸጋ ነው ወይ? ንጋር ፈጣሪ ይመስገን ሁሉ መልካም ነው። ታዲያ አቦ ሁል ጊዜ እንደምመርቃችሁ ፈጣሪ እፎ ያስብላችሁ። በዚህ አብቴልጊው ትልቅ መርቃት ነው አጭር ቢሆንም እኔ ለራሴ ምን ብያለሁ። ታዲያ የተወደዳችሁ ቤተሰቦቼ በዛሬ መርሃ ግብራችን የብዙ ወጣቶችን ችግር እናነሳለን ማለት ነው። በድጋሚ ይህንን ሐሳብ ከተወሰኑ ሳምንታት በፊት አንስቼው ነበር። በድጋሚ ማንሳት ስላስፈለገ እናነሳዋለን ማለት ነው። እንግዲህ ከሰሞኑን ሶሻል ሚዲያ ላይ በጣም ብዙዎች እየተቀባበሉት ያለ ቪዲዮ አለ። ተምኔሉ ላይ እንደተመለከታችሁት ይህች እህታችን አንድን ሐሳብ እያለቀሰች ሲሪየስሊ እያለቀሰች ትናገራለች ማለት ነው። ስለዚህ ቤተሰብ ከሆናችሁ ልጆች ካላችሁ ይሄ ቪዲዮ ለእናንተ ነው። ምናልባት ደግሞ በእንደዚህ አይነት ነገር የምትቸገሩ ወጣቶች ካላችሁም ለእናንተ ነው። ነገ ወላጅ ለመሆን ፕላን እያደረጋችሁ ያላችሁ ሰዎች ካላችሁም ይሄ ቪዲዮ ለእናንተ ነው ማለት ነው። ታዲያ ምንድነው ይቺን እህት ያስለቀሳትና በዚህ አይነት የስሜት መዋዠቅ ውስጥ ሆና የተናገረችው ምንድነው የሚለውን ነገር ላሰማችሁ ላልሰማችሁ ሰዎች። ልጅ ከበላ ከጠጣ በቂው ነው ለምትሉ ወላጆች ማለት ነው በጣም ደባሪ ናችሁ። ግሬ ለማታብሉን እኮ ማለት እናንተ ባታበሉ ሌላ የሚያበላ ሰው አለ። ኢትስ ኦኬ። ልጅን የሚያሳድገው እግዚአብሔር ነው። አቡ ወላጆች እደጉ፣ ፕሊዝ እደጉ። በጣም ሕፃን ናችሁ። በጣም አላደጋችሁ። እንዴት ልጅን ማሳደግ እንዳለባችሁ አታውቁም ማለት ስላበላችሁ ስላጠጣችሁ በጣም ቢግ ዲል ይመስላችኋል። በጣምና ኢትስ ኦኬ። ቆሎ ይብላ ችግር የለም፣ ግን ፍቅርን አስተምራችኋል። እናንተ ጥላቻችሁን፣ ዛቻችሁን፣ እንዴታችሁ ልጆቻችሁ ላይ እየተወጣችሁ ግን እኛ ካደግን በኋላ ስለ ራሳችን የሚሰማ ስሜት እየተመታ እንዲሆን ያደረጋችሁት እናንተ ናችሁ። ኦኬ። እና እኔ ታዳጊ ወላጆች ብያችኋል። ልጆች እያለን ባሳለፍናቸው ነገሮች ካደግን በኋላ እንዴት ስቃያችንን እንደምንበላኝ ነን የምናውቀውና ከበላ ከጠጣ በቂ ነው ምናምን አትወልዱስ። ቆይ ማለት መውለድ እኮ ግዴታ አይደል? እንደሰማችሁት ነው ወገኖቼ። ይህ ሐሳብ በነገራችን ላይ በጣም ብዙ ወጣቶች ጋር ያለ ሐሳብ ነው። ምናልባት ያወሩትም አያወሩትም ማለት ነው። ይህ ቪዲዮ በነገራችን ላይ ቤተሰቦቻችንን እንድንወቅስ ሳይሆን እነሱ ተቀብለውት ከእናትና አባቶቻቸው እኛ ጋር አስቀምጦት ሲያበቁ እኛም ለልጆቻችን ይህንን መርዝ እንዳንሰጣቸው እኛ እጅ ላይ መጨንገፍ አለበት። መርዙ ምንድነው? እኛ ስጋ ምን አይነት ተጽዕኖ አምጥቷል የሚለውን በመነጋገር ውስጥ የሆነ ፈውስ እንድናገኝ ስለሚያስፈልግ እውነቴን ነው ምላችሁ። አንዳንዶቻችሁ ለብሳችሁ እንኳን ያማረባችሁ አይመስላችሁ። ምክንያቱም በልጅነታችሁ ማለት አቴንሽን አይሰጣችሁም። ቆንጆ መስላችሁ ለእናትና አባቶቻችሁ መታየት ስትፈልጉ አቺ ምንድነው አውልቂው እንደ ውሻ ማለት ነው እየተባልን ስላደግን በጣም ብንለብስ እንኳን ያማረብን አይመስለንም። አሁን ለሚመለከት ይችላል ነው። አንዳንዶቻችን ዲፎልት ሞዳችን መገፋቱ ምክንያቱም እናት አባቶቻችን ማለት ልጄ የኔ ቆንጆ የኔ ውድ ጎበዝ የኔ አንበሳ ተብለን ስለማናቅ ወገኖቼ ዲፎልት ሞዳችን ኢግኖር መደረግ ስለሆነ ሰዎች እንኳን ወደው እኛን ለመቅረብ ሲሞክሩ እያስመስሉ ነው የሚመስለው። ምክንያቱም ስናድግ የተገነባብን ግንብ ቀላልና ሰፋጣ ስላልሆነ። አንዳንዶቻችን ደግሞ ወገኖቼ በሚያሳዝን ሁኔታ ቤተሰቦቻችን የሚያውቁት እኛና እኛ ራሳችን የሆነው በጣም የተለያየ ነው። ምክንያቱም በግልጥ እንኳን ጥፋታችንን ለመንገር የምንችላቸው ቤተሰቦች ስላልሆኑ። ስለዚህ ቤተሰብ ፊት ቤተሰብ የሚፈልገውን ልጅ ከቤተሰብ ውጪ ደግሞ ሌላ ሰው እንሆናለን። ስለዚህ በጣም ብቸኛ ነው የምትሆኑት እንደዚህ አይነት ሰው ከሆናችሁ ደግሞ ወገኖች። ምክንያቱም ያላችሁበትን መከራና ችግር እንኳን ጥፋት ማለት ያው ሰው ስትሆኑ ታጠፋላችሁ። በነገራችን ሰው ሲባል በቅንፍ ውስጥ ጥፋት የሚልም አለበት። ከሰው ምናምን ዝገት የሚባለው አባባል እውነት ነው በነገራችን። ስለዚህ ጥፋታችሁን እንኳን መታችሁ ማትነግሯቸው ቤተሰቦች ነው ያሏችሁ። በጣም ይወዷቸዋል። ነገር ግን እንዲህ አይነት ጥፋት አጥፍቻለሁ በጣም ውስጤ እያዘነ ነው ምን ላድርግ ብለሽ ብትነግሪያት ለእናትሽ ኦኬ የምትፈቺበት 3 መንገድ አለ ምናምን ብላ አይደለም የምታስረዳሽ። ወግ ብላ በጣም ተቀጣጥላ ወገኖቼ በጣም ተቀጣጥሎ አባትሽ አዋረድሽኝ በተከበርኩበት ሰፈር ነው የሚልሽ። ታዲያ ከዚህ ቀደም ነግሬያችኋለሁ ወገኖቼ the most unhappy people ነን ኢትዮጵያውያን the most unhappy people። ይሄ ደግሞ ብዙ ፋክተሮች ተጠንተው ባለም አቀፍ ደረጃ የወጣ ጥናት ነው። ለነገሩ እኔ ጥናቱም አይደለም ሞስትሊ በጣም unhappy people ነን ደስተኛ ያሉን
ጄኔሬሽኖች ነን ብዬ እንዳምን ያደረገኝ ጥናቱ ብቻ አይደለም። አካባቢ ላይ ያሉ ሰዎችን ስትመለከት ብዙ አይነት ነገሮችን ስትመለከቱ በቃ ደስታ የራቀው ነገር ግን ስለነጋ የሚኖር በጣም ብዙ ሰው እንደበዛ ትመለከታላችሁ ወገኖች። ይሄ የሆነበት ዋነኛ ምክንያት አይደንቲቲ ክራይሲስ ነው፣ የማንነት ምን ቀውስ ማለት ነው ወገኖች። ታዲያ ቀጥዬ የማሰማችሁን ነገር ከዚህ በፊት አሰምቻችኋለሁ፣ ያያችሁት ቪዲዮውን ማለት ነው። በጣም በርካታ ኢትዮጵያን ወላጆች ወገኖቼ ልጆቻቸውን በአለንጋ በአርጩሜ ከሚገርፉት በላይ በአፋቸው የሚገርፉት ግርፊያ ነው ያስቸገረን ማለት ነው። አልድን ብሎ ጠባሳው አልድን ብሎ ሄሎ ወይ አቦ የለም እንዴ ባባ? እኔ ነኝ። አንተ ከሳማት ትመጣለህ አትመጣም? አንተ ቅርናታም በክ ውስጥ ነኝ እኮ መጣሁ። የት አባክ ነው ውስጥ? ለቅሶ ቤት። ምን ለቅሶ ቤት? ምን አባክ ትሰራለህ አንተ? ለቅሶ ይቀቅብህና አንተ የውሻ ልጅ ና ቶሎ። እሺ እካካም ባለጌ። አያችሁ ወገኖች፣ ይሄንን ትራውማ ነው እኛ ጋር ሲመጣ እናቁመው እያልኳችሁ ያሉት። ምናልባት ወላጅናትና አባቶቻችን የሆነ ነገር ይድፋ ባኬ ድሮንም አምቴሊንግ ወገኖቼ፣ እንደዚህ አይነት ቃል የተነገረበት ልጅ የትም ቦታ አይደርስም። ወደዳችሁም ጠላችሁም እናትና አባቶቻችሁ ያወጡባችሁ ቃል ወይዘር እየቀለዱም ቢሆን ይሄ ልባቸው እኮ በጣም ንጹህ እኮ ነው። ይድፋ ብትለውም እንኳን የሆነ እንቅፋት ቢመጣው ልጄ ምናምን ብላ የምትመጣው እናት እኮ ናት። እውነት ሊሆን ይችላል። እሱም ራሱ ያመጣብን ሌላ ጣጣ አለ። ነገር ግን እንዲደፋኝ ማትፈልግ ከሆነ እናቴ ሺ ደዝን ሃቭ ቱ ስፒክ በአፏም ይድፋ ብላ ማለት ነው። አይድፋ ለምለም ብላ ብትናገርብኝ ኖሮ አምቴሊንግ ብዙ ነገሮች ይሆናል፣ ብዙ ነገሮች ህይወቴ ላይ ይፈጠራል እንደሚል አስተውሉ። ይሄ ልጅ አያችሁ ወገኖች፣ ይህንንም ምሳሌ ከዚህ ቀደም አንስቼዋለሁ። ቶማስ ኤዲሰን ይመስለኛል አንድ ሳይንቲስት ትምህርት ቤት ውስጥ ጭንቅላቱ እንደማይሰራና በቃ ብዙ ሪታርድ እንደሆነ ማለት ነው፣ ከተማሪዎች እኩል እንደማይሄድ ብዙ ነገር እየገባ እንዳልሆነ አስተማሪው ሲያስተውል ይሄ ልጅ በቃ ከትምህርት ቤት ቢያቆም ይሻላል ቢማርም ለውጥ ስላላመጣ ማለት ነው ብሎ ይህንን ደብዳቤ ጽፎ ለእናትህ ሰዓት ይሄንን ተብሎ ይሰጠዋል ማለት ነው። እናትየው ደብዳቤውን ስትገልጥ ልጅሽ ከተማሪዎች ጋር እኩል መሄድ ስለማይችል ትምህርት ያቁም፣ በቃ የሆነ ጭንቅላቱ ትንሽ ደደብ ያለ ነው አይነት ማለት ነው። ታዲያ እናትየው ይሄንን ስታነብ ድሮም ነግሬያለሁ ይድፋ አንተ፣ ድሮም ነግሬያለሁ እንደዚህ አይነት ነገሮች ብላ በአፏ አስተማሪው የሰጣትን ሰይፍ ስላልነበር የሚሰካችበት ነገር ግን ተቃራኒውን ነገረችው። አየዋሸችው አይደለም ታዲያ ምናምን ቶማስ ኤዲሰን የሚባለውን ሰውዬ አታውቀውም ነበር እሷ እውነቱን ብትነግረው ኖሮ። ታዲያ እናትየው ለልጇ አይ አንተ ጭንቅላት በጣም ብሪሊያንትና ፋስት ስለሆነ ካሉት ተማሪዎች እኩል መሄድ ስለማትችል በጣም ስለፈጠንክ ሌላ ትምህርት ቤት እንድትገባ ነው የተነገረ አለችው። ልጁ አድጎ ሲጨርስ ቶማስ ኤዲሰን ይሆን በጣም ብዙ ፈጠራዎችን ያበረከተልን ማለት ነው። አያችሁ የሳንቲሙን ሌላኛው ገጽታ ነው እያወራን ያለ ነው። በጣም በርካታ እናትና አባቶቻችን እኮ ወገኖች በአፋቸው የሚናገሩብን ነገር ይደርስባቸዋል ብለው አያስቡ። እንዴ ይድፋው ብዬው ነበር እኮ መች ደፋው ታዲያ? መኪና እኮ ይቅጨው ብዬው ነበር እኮ መች ቀጨው ታዲያ? ነገር ግን ይሄ ወጣት ካደገ በኋላ ብዙ አለቃ ሲቪ ይዞ ሲሄድ ገጭቶታል። ብዙ የፍቅር ግንኙነት ውስጥ ገብቶ ሲያበቃ መኪና ጨፍልቆት አልፏል። አያችሁ የሚናገሩባችሁ የትኛውም ነገር ወይዘር በቀልዳቸውንም ቢሆን ወይዘር የእውነታቸውንም ቢሆን ይሰራባቸዋል። ታዲያ ወገኖቼ መርዝ ቁጥር 2 ደግሞ ይሄኛው ነው። ካስተዋላችሁ ወገኖቼ በልጅነታችን ቤተሰቦቻችን ስፔሻል አቴንሽን የሚሰጡን ወይ ስንታመም ነው ወይ የሆነ አደጋ ሲደርስብን ነው ወይ ደግሞ በቃ የሆነ በጣም የማይሆን አይነት ሲቹዌሽን ውስጥ ስንትገባ ነው። በጣም በርካታ ወጣቶች ማለት ቪክቲም ሜንታሊቲ ነው ያለን፣ የአሸናፊ ሳይሆን የተጠቂ ሜንታሊቲ ነው ያለን። ስለዚህ አቴንሽንንም ወደ ራሳችን መሳብ ካስፈለገን ዊ ኦልዌይስ ፕላይ ይሄንን የቪክቲም ሜንታሊቲ ማለት ነው። ዩሲ ወገኖቼ በጣም በርካታ ወጣቶችንም አምላክ ለነሱ ያለውን ፍቅር በአባትነት ስለሆነ የሚያስረዳው አባትነትን ደግሞ እነሱ አንከር አድርገው የሚረዱት በራሳቸው አባት ስለሆነ ለአምላካቸውም ያላቸው ግንዛቤ ዲስቶርትድ እንዲሆን አድርጓል ዲያብሎስ። ቢኮዝ ወገኖቼ በጣም በርካታ ኢትዮጵያውያን አባቶች እንደምታውቁት ኢትዮጵያውያን አባቶች ናቸው። ዩሲ ለዛ ነው በጣም በርካታ መንፈሳዊ ለመሆን የሚዳዱና የሚጥሩ ወጣቶች አምላካቸውን ሲዝናል አድርገው እንዲያስቡ የሆነው። እንዴት ከተባለ ወላጆቻችን ስፔሻሊ ደግሞ ቤት ውስጥ አባት ካለ የሆነ ደህና ነገር ስታደርጉት ጥሩ ውጤት ስታመጡ የሆነ ብቻ እሱን በሰፈር ውስጥ ያስከበራችሁት ሲመስለው ስፔሻል አቴንሽን ይሰጣችኋል፣ የሆነ ነገር ይዛላችኋል፣ በፊት አቅፏችሁ ማያቅ ያቅፋችኋል። እንግዲህ በዚህኛው ጽንፍ ያሉትን አባቶች ነው እያወሩ ያሉት ወገኖች። ስለዚህ ከአባትህ የሆነን ፍቅር ለመቀበል ካንተ የሆነ ነገር መውጣት አለበት። አንተ አባትህ ሁልጊዜ ደስተኛ እንዲሆንብህ አንተ ሁልጊዜ እሱን ደስተኛ ማድረግ አለብህ የሚል አይነት እሳቤ ይዘን ነው አምላካችን ጋር የምንመጣው። ታዲያ የሆነ ያጠፋን ሲመስለን ሰውንና መሳሳት አይቀርምና የሆነ የወደቅን የተሰናከልን ሲመስለን እግዚአብሔርም የማይወደን ይመስላል ብዙ ወጣቶች። ቢኮዝ ይሄ ነገር ሰብኮንሽስሊ ካደግንበትና ከኖርንበት አካባቢ ስለሆነ የሚቀደው
ነገር ግን የአምላክ ፍቅር ኦኬዥናል እንዳልሆነ የአምላክ ፍቅር አንኮንዲሽናል እንደሆነ አንረዳም። አም ቴሊንግ ዩ እናትህ እንኳን ያንተ ታናሽ ገንዘብ ካለው ካንተ በበለጠ ነው የምታስተናግደው። ይህንን ለምንድን ነው የምነግራችሁ ወገኖቼ? ማንነታችን ከተበላሸና አይደንቲቲ ክራይሲስ ካለብን ያንን የምንጠግነው ቤተሰቦቼ ከዚህ በፊት እንደዚህ ብላችሁኛ ተናግራችሁኛ አሁን በቃ ይቅርታ ጠይቁኝና ጥሩ ቃል ተናገሩብኝ በማለት አይደለም። ቤተሰቦችን የማዘዝ ስልጣን የለም። አባትህ መጥቶ ቢገርፍም 50 ዓመት እንኳን ቢሆን አርፈ ነው መገረፍ ያለብህ። ነገር ግን ይሄ የተበላሸው የተቃወሰውን ማንነት የሚያቀናው የላይኛው አባትህ ነው። የምድር እናትህ የምድር አባትህ ቢያጠፉም የላይኛው አባትህ ግን ሁሌ ስለማያጠፋ አባትነትን ካንተ አባት እናትነትን ካንተ እናት ሳይሆን ከአምላክህ ከጀመርክ ያኔ ሁሉ ነገር ግልጥ ብሎ ይታያል። ወዳችኋለሁ። አይ ሆፕ የቪዲዮ ለአንድ ሰው መልእክት ነው። በቀጣይ ቪዲዮ እንገናኛለን። ቻው